ጉድ 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 ጉድ! እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? እንግዲህ ትናንትና የተፈጠረውን አይተናን ሁላችንም አይደለ? ትናንት እንግዲህ ሄርሜላና ሩታ ቦይችን ፍቅርን እንግዲህ ለምንድን ነው እንደዚህ ስማችንን የምታጠፊው ብለዋል ነበር። እሷ ደግሞ ዛሬ እኔም በሌሊት አሳግታችሁኛን ብላ እንግዲህ ሩታን ጠርታ እንግዲህ ለምንድን ነው እንደዚህ ያደረግሽው? እንኳን አንቺ ጀምሪው እንጂ እኔም ከዛ በኋላ የማደርገውን አድርጋ አፍሽን እስከምትከፍች ስትል ደግሞ ሩታም ደግሞ እሺ መጀመሪያ እሺ ጀምሪው፣ እኔ ደግሞ አፍሽን እስከምዘጊ ድረስ ነው፣ ከዛ በኋላ አሳይሻል፣ መጀመሪያ አንቺ ጀምሪው እያለቻ ነው። ስለዚህ አሁን ላይ እንግዲህ ቶሎ ብሎ ወደ ሌላ ነገር ከሚሄዱ በፊት እንግዲህ አብርሽ እነዚህ ልጆች ቢያስታርቃቸው፣ ምክንያቱም የሚያስታርቃቸው በቃ በሱ ምክንያት አይደለም፣ ሌላ ምክንያት የላቸውም፣ የሱ ምክንያት ነው የሚያስታርቃቸው። ስለዚህ መታረቅ አለባቸው። እንዲሁም ደግሞ ሩታም እንግዲህ ወሬሽን ጨርሰሻን እሄዳለሁ ስትል እንግዲህ ወሬሽን ጨርሽና እሄዳለሁ ስትል ሩታ ደግሞ ጨርሻለሁ እኔ እሄዳለሁ ያልሽኝም ብለሽኝም አዳምጭሻለሁ ስትል ፍቅር ደግሞ በፍጹም እኔ አልጨረስኩም፣ የጠራሁሽ እኔ ስለሆንኩ አንቺ የትም አትሄጅም እያለች አልነበረ። ስለዚህ ነገሩን ባታካብዱ፣ ነገሩ ከዚህ በላይ በሄድ እንግዲህ አብረሽ ነው። ፍቅር ደግሞ ለሌላ ሰው ምንም ነገር ካላልሽ ችግር የለውም፣ ነገር ግን ያላችሁ ሰው ማን ነው ብለሽ ከሰውየው ጋር ፊት ለፊት መጋፈጠኝ፣ እንደዚህ ባትጣሉ፣ ከዚህ በላይ ባትሄዱ ደስ ይለናል። ስለዚህ ታረቁ። ከጸብ ምንም አይነት ነገር የሚገኝ የለም። ሁለታችሁ መጣላት የለባችሁም። ምንም ያጣላችሁ ነገር የለም። ያው በአብረሽ ምክንያት ነው የተጣላችሁትና ሁለታችሁ እንግዲህ ወደ ራሳችሁ ተመለሱ ነው። እኛ ታረቁ ባካችሁ። ከጸብ ምንም የሚገኝ ነገር የለም ውዶች፣ እየታረቁ በቃ ያጋጠማን እንግዲህ ያጣላችሁ እሱ ስለሆነ አንቺ ጀምሪው አፍሽን እዘጋሻለሁ፣ አንድ ወደ አፍሽን እስከምከፍች ምናምን። ይሄ ደግሞ አይባልም። በቃ ብትታረቁ ወደ ሰላም ብትመለሱ፣ ሰላምን የመሰለ ነገር የለም። ከጸብ ምንም አይነት አያስፈልግም። ፍቅር ደግሞ አብርሽ መጠቀሚያ ለምን ትሆኛለሽ? እዚህ ቀደም ሩታ ጋር ተጣልቶ ሳለ ነይ አብረሽኝ ሁኚ፣ አሁን ደግሞ ከሄርሜላና ከሩታ ሲጣላ ነይ አብረሽኝ ሁኚ ለምን ይልሻል? ስለዚህ ለምንድን ነው የእሱ መደበሪያ የምትሆኘው? ለምንድን ነው የራሽን ህይወትስ ለምን አትኖር? እሱ ነይ ባለሽ ጊዜ እሺ ሂጂ ባለሽ ጊዜ መሄድ የለብሽም። ስለዚህ ወንድ አይደለ ራሱን መቻል አለበት እንጂ ነይ ቶሎ ሲልሽ አንቺ መጣላት የለብሽም። እንዲሁም ከሩታም ጋር እንዲሁም ደግሞ ከሄርሜላም ጋር መጣላት አስፈላጊ አይደለም። ስለዚህ አትጣሉ፣ ወደ ሰላምን የመሰለ ነገር የለም። ያው እንግዲህ ምናልባት እንግዲህ የተወራው ሞሬ ያ ሰው እንግዲህ ወይም ሚስጥር ተብሎ ተነግሮት ይሆናል ወይም ደግሞ አውቆ ሊሆን ይችላል። ስለዚህ ይሄን ብላለች ያለውን ሰውዬ አንጥቶ ፊት ለፊት አንተር ማለት ነው ማፋጠጥ እንጂ እንደዚህ ባትጣሉ ደስ ይለናል። አትጣሉ፣ ጠብ ጥሩ አይደለም። ሁለታቸውም የራሳቸውን ኑሮ፣ ሁለታቸውም የልጆች እናት ናቸው። ለልጆቻቸው ጥሩ ነገር ነው ማስተማር ያለባቸው እንጂ አትጣሉ። በቃ የሆነ ነገር ካለ በሰላም በውስጥ ፈልጉ፣ በውስጥ ጨርሱ። በቃ በሰላም ካሜራ ይዛችሁ ከመምጣታችሁ በፊት እንግዲህ በውስጥ ቁጭ በሉና በሰላም በፍቅር ፍቱት። በቃ ባጭሩ ፍቱት። በሰላም ቁጭ ብላችሁ በጠረጴዛ ዙሪያ ብትነጋገሩ ደስ ይለናል። ነገር ግን ይሄናልሽ እያላችሁ ከዚህ በላይ ባትሄዱ ደስ ይለናል። እዚህ በላይ በቃ በአጠቃላይ አትሄዱ፣ ጥሩ አይደለም። እውነቴን ነው። ከፍቅር ብዙ ነገር እናገኛለን እንዳልኳችሁ፣ ከነገር ደግሞ ከጸብ ምንም ነገር የምናገኘው ነገር የለም። እኛ ሄርሜላና ሩታ ታረቁልን ብለን ደስ ሲለን፣ አሁን ደግሞ እንደገና ፍቅር ትጨመራለች። ስለዚህ ፍቅርም ጋር ታረቁና ተስማሙ። ይህን ያህል የሚያጣላችሁ እንዳልኳችሁ በአንድ ሰው በእሱ በአብረሽ የተነሳ ነው እንጂ ሌላ ምንም የሚያጣላችሁ ነገር የለም። ወይ በመሀላችሁ ምንም ጎረቤት አይደላችሁ፣ የሚያገናኛችሁ ነገር የለም። ወይ ስራ አብራችሁ አትሰሩ፣ በስራ ጉዳይ አትገናኙ። የሚያገናኛችሁ አንድ አብረሽ ብቻ ነው። ችግራችሁን ፍቱና የራሳችሁን ህይወት
ኑሮ ባጭሩ ማለት ነው እንጂ እንደዚህ አድርገሽኝ አፍሽን እስከ አፍሽን እስከምከፍች ድረስ አፍሽን እኔ እዘጋሻለሁ ምናምን አትባባሉ እና ወደ ሰላም ወደ ድርድር ቶሎና ታረቁ። በቃ ታረቁ ነው እኛ የምንለው። ብትታረቁ ደስ ይለናል። አብርሽም ህይወት ረቃችሁ የራሳችሁን ህይወት ብትኖሩ እንዴት ደስ ባለን ነበረ። ግን አብርሽ ነው ለዚህ ሁሉ ተጠያቂው፣ አብርሽ ነው እንደዚህ የሚያደርጋችሁ። አንፈርድባችሁም እና የራሳችሁ ተመለሱ ዶች የራሳችሁ በቃ የራሳችሁን ህይወት በየራሳችሁ ደግሞ ወደ ራሳችሁ ተመለሱ። ከነገር ምንም ነገር የምናገኘው ነገር የለም። እናመሰግናለን። ቀመሞች ደግሞ ላይክ ሰብስክራይብ አድርጉኝ። ቻው